ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው በኢትዮጵያ ሕግ መሰረት ራቁት ምስልን በሶሻል ሚዲያ መልቀቅ ህጋዊ ነው ወይስ አይደለም፣ በወንጀል ያስቀጣል ወይስ አያስቀጣም የሚለውን እንደ ዋና አርዕስት ይዘን እንደ ንዑስ አርዕስት ይዘን ደግሞ የምንወያይባቸው ጉዳዮች፣ አንደኛ ድርጊቱ መፈጸሚያ ቁሶች ምንድናቸው? ድርጊቱ መፈጸሚያ ቁሶች ምንድናቸው? ሁለተኛ ራሱ ድርጊቱ ምንድነው? ሶስተኛ ቅጣቱስ ምንድነው? አራተኛ ምስሎቹ ወይም ፊልሞቹ ይወረሳሉ ወይስ አይወረሱም? አምስተኛ ይሄ ወንጀል ድርጊት የሚያከብዱ ምክንያቶች ምንድናቸው? ይሄን ወንጀል ድርጊት የሚያከብዱ ምክንያቶች ምንድናቸው? ስድስተኛ ህጋዊ የሚሆንበት አግባቦችስ አሉ ወይ የሚለውን ተመልክተን፣ ሰባተኛ ደግሞ ይህ ድርጊት የተፈጸመው በህፃኖች ላይ ከሆነ ምን አይነት ቅጣት ያስከትላል የሚለውን ነገር እንመለከታለን። በዛሬው የህግ ጉዳይ ፕሮግራማችን ላይ የምንዳስሳቸው ድንጋጌዎችን ስንመለከት ደግሞ አንደኛ በ1996 የወጣውን የፌዴራል ወንጀል ህግ አንቀጽ 640፣ 639፣ 641፣ 640 እና ሁለተኛ የኮምፒውተር ወንጀል አዋጅ 958/2008 አንቀጽ 12ን እንዳስሳለን ማለት ነው። ስለሆነ ቀጥታ ወደ ዛሬው ፕሮግራማችን ስናልፍ በመጀመሪያ የምንመለከተው ድንጋጌ የፌዴራል ወንጀል ህግ አንቀጽ 640 ሲሆን ድንጋጌውም እንደሚከተለው ይብራራል። አንቀጽ 640 ጸያፍ ወይም የብልግና ወይም ለመልካም ጸባይ ተቃራኒ የሆኑ ነገሮችን ለህዝብ መግለጽ በሚል አርዕስት ንዑስ አንቀጽ 1 ላይ ማንም ሰው ሀሌታዋ ጸያፍ ወይም ለመልካም ጸባይ ተቃራኒ የሆኑ ጽሁፎችን፣ ምስሎችን፣ ስላዊ መግለጫዎችን፣ ፖስተሮችን ወይም ፊልሞችን ወይም ሌሎች ነገሮችን ያዘጋጀ እነዚህ ምንድናቸው? ድርጊቱ የሚፈጸምበት ቁሳቁሶች ናቸው። ጸያፍ ወይም ለመልካም ጸባይ ተቃራኒ የሆኑ ጽሁፎች ሊሆኑ ይችላሉ፣ ምስሎች ሊሆኑ ይችላሉ፣ ስላዊ መግለጫዎች ሊሆኑ ይችላሉ፣ ፖስተሮች ሊሆኑ ይችላሉ፣ ፊልሞች ወይም ድርጊቱን ሲገልጽልን ደግሞ ወደ ሀገር ውስጥ ያስገባ ወይም ወደ ውጭ ሀገር የላከ ያጓጓዘ፣ የተቀበለ፣ የያዘ፣ ለህዝብ ያሳየ፣ ለሽያጭ ወይም ለኪራይ ያቀረበ፣ ያከፋፈለ፣ ያሰራጨ ወይም በማንኛውም ሌላ መንገድ ከቦታ ቦታ ያዘዋወረ ወይም እነዚህ ነገሮች የነገደ፣ በምን አግባብ እንደሚገኙ የት እንደሚገኙ የሚለውን ነገር ደግሞ ሲያስቀምጥልን ለላይ እነዚህ ነገሮች ምንድን ወይም ከማን ሊገኙ ወይም ሊዘዋወሩ ሊሰራጩ እንደሚችሉ በማንኛውም ዘዴ በቀጥታም ሆነ በተዘዋዋሪ ያሳወቀ ያመለከተ ወይም እንዲታወቅ ያደረገ እንደሆነ የተከሰሰባቸው ነገሮች መወረሳቸው፣ ልብ ብላችሁ አስተውሉልኝ፣ የተከሰሰባቸው ነገሮች መወረሳቸው ወይም እንዲጠፉ መደረጋቸው ሳይቀር ከ6 ወር በማያንስ ቀላል እስራትና በመቀጮ ይቀጣል ማለት ነው። ከ6 ወር በማያንስ ቀላል እስራትና በመቀጮ ይቀጣል። ወንጀሉን የሚያከብዱ ነገሮችን ስንመለከት ንዑስ አንቀጽ 2 ላይ ሀ ይህ አይነቱን ንግድ ሙያው አድርጎ የያዘው ወይም የተሰማራበት፣ ይህን አይነቱን ድርጊት ሙያው አድርጎ የያዘው ወይም የተሰማራበት ከሆነ ለ እንደዚህ ያሉ ነገሮችን ለአካለ መጠን ላልደረሱ ልጆች አስቦ ያሳየ የሰጠ ወይም ያስረከበ እንደሆነ ሐመሯ ለዚሁ ዓላማ ሲባል አካለ መጠን ያልደረሱ ልጆች የግብረ ስጋ ግንኙነት የፈጸሙ በማስመሰል ያሳየ ወይም አፍረተ ስጋቸው እንዲታይ ያደረገ እንደሆነ ቅጣቱ ከ1 ዓመት የማያንስ ቀላል እስራት እና ከ10,000 ብር የማይበልጥ መቀጮ ይሆናል ማለት ነው። ሁለተኛውን ደግሞ ከዙ ጋር የተገናኘውን ድንጋጌ ስንመለከት አንቀጽ 639 ለመልካም ስነ ምግባርና ለመልካም ጸባይ ተቃራኒ የሆነ ብልግና አሳፋሪ ስራን በአደባባይ መፈጸም። ንዑስ አንቀጽ 1 ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ ወይም በህዝብ ፊት የግብረ ስጋ ድርጊት ወይም ለመልካም ጸባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማንኛውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋኑ ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1,000 ብር በማይበልጥ መቀጮ ይቀጣል። ንዑስ አንቀጽ 2 ጥፋተኛው ለአካለ መጠን ባልደረሰ ልጅ ፊት ድርጊቱን የፈጸመ እንደሆነ ቅጣቱ ከ6 ወር እስከ 5 ዓመት የሚደርስ ቀላል እስራት ይሆናል ማለት ነው። አንቀጽ 641 ደግሞ ስንመለከት ጸያፍ ወይም ለመልካም ጸባይ ተቃራኒ የሆኑ ነገሮችን ማሳየት በሚል አርዕስት ስር ማንም ሰው ጸያፍ ወይም ለመልካም ጸባይ ተቃራኒ ነገሮችን በቲያትር፣ በሲኔማ፣ በተንቀሳቃሽ ፊልሞች፣ በሬዲዮ፣ በቪዲዮ፣ በቴሌቪዥን ወይም በማንኛውም ሌላ መንገድ እንዲተላለፍ ያደራጀ፣ ለህዝብ ያሰማ ወይም እንዲታይ ያደረገ እንደሆነ በአንቀጽ 640 ላይ ያሉ ቅጣቶች ይፈጸሙበታል ማለት ነው። አንቀጽ 642ን ደግሞ ስንመለከት የተፈቀዱ ስራዎች በሚል አርዕስት ስር ወሲብን ወይም ፍትወት ስጋን ለመቀስቀስ ያልታሰቡ በባህሪያቸው በሞላ
ስነ ጥበባዊ፣ ስነ ጽሑፋዊ ወይም ሳይንሳዊ የሆኑ ስራዎችን እንደ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆኑ ድርጊቶች እንደሆኑ ሊቆጠሩ አይችሉም። የኮምፒውተር ወንጀል አዋጅ 958/2008 አንቀጽ 12ን ስንመለከት ደግሞ አንቀጽ 12 ለአካለ መጠን ባልደረሱ ልጆች ላይ የሚፈጸም ጸያፍ ወይም ለመልካም ጸባይ የተቃረኑ ወንጀሎች በሚል አርዕስት ስር ንዑስ አንቀጽ 1 ማንኛውም ሰው ሀሌታ ውሃ ለአካለ መጠን ያልደረሰ ልጅ ወሲባዊ ድርጊት በግልጽ ሲፈጽም የሚያሳይ ወይም ለአዋቂ ሰው ለአካለ መጠን ያልደረሰ ልጅ መስሎ ወሲባዊ ድርጊት በግልጽ ሲፈጽም የሚያሳይ ስዕላዊ መግለጫ፣ ፖስተር፣ ቪዲዮ ወይም ምስል የኮምፒውተር ስርዓት በመጠቀም ሆን ብሎ ያዘጋጀ፣ ያሰራጨ፣ ለሽያጭ ያቀረበ፣ ሌሎች እንዲያገኙት ያመቻቸ ወይም ያለ ፈቃድ ይዞ የተገኘ እንደሆነ ከ3 ዓመት እስከ 10 ዓመት የሚደርስ ጽኑ እስራት ይቀጣል። ንዑስ አንቀጽ 2 ማንኛውም ሰው ወሲባዊ ይዘት ያላቸውን ንግግሮችን፣ ስዕሎችን፣ የጽሑፍ መልእክቶችን ወይም ቪዲዮዎችን በኮምፒውተር ስርዓት አማካኝነት በማሰራጨት ወይም በመላክ ለአካለ መጠን ያልደረሰ ልጅን ለወሲብ ድርጊት ያነሳሳ ወይም የመለመለ እንደሆነ ከ5 ዓመት እስከ 10 ዓመት የሚደርስ ጽኑ እስራት ይቀጣል። ከ5 ዓመት እስከ 10 ዓመት የሚደርስ ጽኑ እስራት ይቀጣል ይላል። በጥቅሉ የዛሬው ፕሮግራማችን ራቁት ምስልን በሶሻል ሚዲያ መለቀቅ በኢትዮጵያ ሕግ ያስቀጣል ወይስ አያስቀጣም፣ ህጋዊ ነው ወይስ አይደለም የሚለውን ነገር የተመለከትንበትን ፕሮግራማችንን በዚሁ ስንቋጭ፣ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በመጋበዝ ነው። አመሰግናለሁ። ቻው።